ለበርካታ ዓመታት አሜሪካ ኤርትራ ላይ ገለልተኛና አስቸኳይ ሀገር አድርጋ ስትመለከት ቆይታ ማዕቀቡን መነሳቱን የሚያሳዩ የዋሽንግተን አዳዲስ ስልቶች አሜሪካ በቀይ ባህር አካባቢ ያለውን የሩሲያና የቻይና ተጽዕኖ ለመቀነስ አስመራን ወደ ራሷ ጎራ ለመሳብ መፈለጓን ያሳያል። ኤርትራ በቀጠናው ጉዳዮች ላይ በተለይ በሱዳንና በሶማሊያ ጉዳይ ያላት ሚና አሜሪካ በይፋ እያወቀችላት መሆኑን ያሳያል። ይህ ውሳኔ ታዲያ በአዲስ አበባና በአስመራ መካከል ላለው ቀዝቃዛ ግንኙነት አዲስ አቅጣጫ ሊሰጥ ይችላል። ኤርትራ ከማዕቀብ ነፃ ከመሆኗም በላይ በኢኮኖሚና በወታደራዊ ረገድ እንድትጠነከር ስለሚያደርጋት በኢትዮጵያ ላይ ያላትን የዲፕሎማሲያዊ ድርድር አቅምም ሊጨምረው ይችላል ተብሏል። አሜሪካ ማዕቀቡን ያነሳችው ኤርትራ በሰሜን ኢትዮጵያ የሰላም ሂደት ላይ በምታሳየው አዎንታዊ ሚና ከሆነ ይህ በሁለቱ ሀገራት መካከል ያለውን ጥርጣሬ ሊቀንሰው ይችላል ተብሏል። እንደ ሂድሪ ትረስት ያሉ የኤርትራ ግዙፍ የንግድ ተቋማት ከዓለም አቀፍ ባንኮች ጋር ግብይት እንዲጀምሩ ስለሚደረግ የሀገሪቱ የውጭ ምንዛሪ አቅም ያሳድጋል። ኤርትራ የባህር በሮቿን ምጽዋንና አሰብን ለዓለም አቀፍ ንግድ ይበልጥ ክፍት እንድታደርግና ከአሜሪካ ጋር የንግድ ግንኙነት እንድትመሰርት በር ይከፍታል። ይህ ደግሞ በጅቡቲ ወደብ ላይ ያለውን ጫና ሊቀንስ ይችላል ተብሏል። እንግዲህ ባለፉት ጥቂት ዓመታት አሜሪካ በኢትዮጵያ ላይ ጫና በማብዛት ኤርትራ በማግለል ስትከተለው የነበረውን ፖሊሲ ውድቀት መሆኑ የተረዳች ትመስላለች። አሁን የምትከተለው ተግባራዊ ዲፕሎማሲ ወይም ፕራግማቲክ ዲፕሎማሲ ይባላል። ይህ ማለት ታዲያ ባለፉት ስህተቶች በመማር ከመሪዎች ጋር በጠረጴዛ ዙሪያ በመነጋገር ጥቅሟን ማስጠበቅ እንደሆነ ተነግሯል። በሌላኛው ዜናችን የሀገሪቱ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱ ብቻ ሳይሆን ይህ ዕዳ ወደ ሀገር ውስጥ ብር ሲቀየር 8 ትሪሊዮን ብር መጠጋቱ ትልቅ ድንጋጤ ፈጥሯል። መንግስት የውጭ ምንዛሬ ተመንን ገበያ መር እንዲሆን ማድረጉ የውጭ ዕዳው በብር ሲሰላ በከፍተኛ ሁኔታ እንዲያበልጥ አድርጎታል። ይህ ደግሞ መንግስት ለዕዳ የሚመድበው በጀት በቢሊዮኖች እንዲጨምር ያስገድደዋል። ከጠቅላላው ዕዳ ውስጥ 18.3 ቢሊዮን ዶላር ወይም ወደ 2.8 ትሪሊዮን ብር ገደማ ከሀገር ውስጥ ባንኮች የተበደረ መሆኑን የግል ዘርፉን ብድር በማሳጣት የኢኮኖሚ እንቅስቃሴውን ሊያቀዘቅዘው ችሏል። መንግስት በ9 ወራት ውስጥ 1.1 ትሪሊዮን ብር የታክስ ገቢ በመሰብሰብ ሪከርድ ማስመዝግቤያለሁ ቢልም አሁንም ግን የታቀደለት የውጭ እርዳታና ይህም ብድር በ3.1 ቢሊዮን ዶላር ሙሉ በሙሉ ማግኘት ባለመቻሉ መንግስት ያቀዳቸውን ግዙፍ ሜጋ ፕሮጀክቶች ለመጨረስ የበጀት ጉድለትን ለመሙላት ዳግም ወደ የሀገር ውስጥ ብድር እንዲያዘነብል ይገፋፈዋል። ይህም የብድር አዙሪት በመንግስትን የፋይናንስ አቅም ይፈትነዋል ተብሏል። ሪፖርቱ 9.2% የኢኮኖሚ እድገት መመዝገቡን እና የዋጋ ግሽፈት ወደ 9.4% ዝቅ ማለቱን ይጠቅሳል። ሆኖም ይህ ቁጥር በመሬት ላይ ካለው የኑሮ ውድነት ጋር የሚጋጭ ይመስላል። እድገቱ የመጣው በዋናነት በግብርና በተለይም በበጋ ስንዴና በኢንዱስትሪ ምርታማነት ቢሆንም የዕዳ ጫናው ግን መንግስት ለህዝባዊ አገልግሎቶች፣ ለጤና፣ ለትምህርትና ለድጎማ የሚመድበው ገንዘብ ወደ ዕዳ ክፍያ እንዳይዞር ያደርገዋል። በነዳጅ ዘርፍ ላይ የተመሰረተው የሙስና ክስ ሲሾም ያልበላ ሲሻር ይቆጨዋል የሚሉትን ብሂል ይመስል የነዳጅ አቅርቦት ድርጅትና የኤነርጂ ባለስልጣን ከፍተኛ ኃላፊዎች ክሱ ውስጥ መካተታቸው ሲሾም ያልበላ ሲሻር ይቆጨዋል የሚለውን ብሂል ያስታውሳል። የህዝብ እንግልትና ኢኮኖሚ መገታትም ተጠቅመው ለግል ጥቅም ማዋል ትልቅ ፖለቲካ ዋጋ ያስከፍላል። ከ70 ሚሊዮን ብር በላይ የሚገመት ነዳጅ ወደ ኮንትሮባንድ መዞሩ በየሚዲያው የምናየው ሰልፍ ምንጭ ሀብት እጥረት ብቻ ሳይሆን የቁጥጥርና የታማኝነት መላላት መሆኑም በሚገባ ያረጋገጠ ሲሆን ናፍጣው ለወርቅ አምራች በኮንትሮባንድ መሸጡ አንድን የሀብት ዘርፍ ወርቅ ለማሳደግ ሌላው የሀብት ዘርፍ ነዳጅ መስዋዕት የሚደረግ አደገኛ አካሄድ ሲሆን ይህ ደግሞ በህገ ወጥ የገንዘብ ዝውውር ወይም መኒ ላውንደሪንግ ላይ ትልቅ ተጽዕኖ ያመጣ ሲሆን ወደ መጨረሻው ዝርዝር መረጃችን ስናልፍ ሳውዲና ኩዌት ውሳኔያቸውን በፍጥነት መቀየራቸው ተሰምቷል። በመካከለኛው ምስራቅ ያለው የኃይል ሚዛን ምን ያህል ተለዋዋጭ እንደሆነ ተመልክተናል። አሜሪካ በሆርሙዝ የባህር ወሽመጥ ላይ የጦር መርከቦችን አጃቢነት መጀመሯ የዓለም የነዳጅ ንግድን 20% የሚሸፍነውን ቀጠና ወታደራዊ ቀጠና ያደርገዋል። ይህም ደግሞ ኢራን ዝም አልልም የምትል ከሆነ የዓለም የነዳጅ ዋጋ በአንድ ጀንበር እንዲንር ያደርገዋል። ሳውዲ መጀመሪያ እገዳ የጣለችው ራሷ ከኢራን ጥቃት ለመጠበቅ ቢሆንም አሁን መፍቀዷ ግን ከአሜሪካ ጋር የገባቸውን አዲስ ደህንነት ዋስትና መኖሩ ይጠቅማል ማለት ነው። በመካከለኛው ምስራቅ የሚፈጠር ማንኛውም የጸጥታ መናጋት በቀጥታ በቀይ ባህርና በአፍሪካ ቀንድ ላይ ተጽዕኖ ይኖረዋል። በተለይም የነዳጅ ዋጋ መጨመር በሀገር ውስጥ ያለውን ዋጋ ግሽፈት ይበልጥ ሊያባብሰው ሲችል በሀገር ውስጥ የነዳጅ ኃላፊዎች በሙስና መከሰሳቸው እንዲሁም በዓለም አቀፍ ደረጃ በሆርሙዝ ወሽመጥ ላይ ያለው ውጥረት መቀስቀሱ የኢነርጂ ደህንነት ለኢትዮጵያ ምን ያህል ወሳኝ መሆኑን ያሳያል። በውስጥ ሌቦች መከላከል ካልተቻለና በውጭ ያለው የፖለቲካ ማዕበል መቋቋም ካልተቻለ የሀገሪቱ የኢኮኖሚ እድገት ወዲትስ ሊያመራ ይችላል? ሀሳባችሁን በኮሜንት መስጫ ላይ ያስቀምጡልኝ።
የነዳጅ ኃላፊዎች መከሰሳቸው በየማደያው የምናየው ወረፋ ይቀንሳል ብላችሁ ታስባላችሁ ወይስ ችግሩ ከመዋቅራዊ ብልሽት ጋር የተያያዘ ነው? ሀሳባችሁን በኮሜንት አስቀምጡልኝ። ለዚህ አካውንት አዲስ የሆናችሁ ቤተሰብ በመሆን ሰብስክራይብ አድርጉ። እንዲሁም ከወደዳችሁት ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ አድርጉት። አብራችሁ ስለቆያችሁ አመሰግናለሁ። ሌሎች ዝርዝር መረጃዎችን የምንመለስ ይሆናል። እስከዛው አብራችሁን ቆዩ። መልካም ጊዜ